ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሰባተኛው ጠቅላላ ምርጫ ላይ በሐሳብ የበላይነት ለመፎካከር ተዘጋጅተናል ሲሉ በሐረሪ ክልል በምርጫው የሚወዳደሩ የፖለቲካ ፓርቲዎች ገለጹ። ምርጫው ሰላማዊ፣ ዴሞክራሲያዊና ፍትሃዊ እንዲሆን የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውን ገልጸዋል። ፍቃዱ በላይ ተጨማሪ አለው። በሰባተኛው ጠቅላላ ምርጫ ላይ በሐሳብ የበላይነት ለመፎካከር ተዘጋጅተናል ሲሉ በሐረሪ ክልል የሚገኙ የተለያዩ የፖለቲካ ፓርቲ አመራሮች ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም የሚካሄድ መሆኑ ይታወቃል። በወጣው መርሃ ግብር መሰረት ምርጫውን ለማካሄድ የሚያስችል ዝግጅት በመደረግ ላይ ነው። በመሆኑም በዘንድሮ ጠቅላላ ምርጫ በሐረሪ ክልል ከሚሳተፉት መካከል የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው የፖለቲካ ፓርቲዎች በምርጫው በሐሳብ የበላይነት ለመፎካከር ተዘጋጅተናል ብለዋል። ምርጫው የዜጎች ዲሞክራሲ ተሳትፎ የሚገለጽበትና ስልጣኑን አጉልቶ የሚያሳይበት መሆኑን የገለጹት አመራሮቹ ሁሉም ፓርቲዎች ለምርጫው ሰላማዊ፣ ፍትሃዊና ዲሞክራሲያዊ እንቅስቃሴ በኩላቸው ለመወጣት እየሰሩ መሆኑን ገልጸዋል። ምርጫ ትልቁ የዜጎች የዲሞክራሲ ተሳትፎ የሚገለጥበት ትልቅ ኩነት ነው። በተለይ ከምርጫ ጋር ስናይ ምርጫና ዲሞክራሲ እጅግ በጣም የተቆራኙ ጉዳዮች ናቸውና ምርጫ በሰላም እና በዲሞክራሲያዊ መንገድ የሚካሄድ ፕሮሰስ ከዛ በኋላ አሸናፊና ተሸናፊ ያለበት በሂደት ያው መንግስት የመረቃቀብ ሲስተም በተለይ ምርጫና ዲሞክራሲ የአንድ ሳንቲም ሁለት ገጽታዎች ናቸው ተብሎ ነው የሚገለጠውና የሀገር እድገት የዜጎች ክብርና የአጠቃላይ የሀገራችን የእድገት ደረጃን የሚያሳይ የሀገረ መንግስታችን ያለበትን ደረጃ የሚያሳይ ነውና ምርጫ የዜጎች ተሳትፎ የተለያዩ ባለድርሻ አካላት የሚሳተፉበትና መንግስት ለመመስረት ትልቁ ቱል ነው ማለት ነው። በምርጫ ሂደት ህጋዊና ዲሞክራሲያዊ አሰራር በመከተል የምርጫ ምልክቶቻቸውን ለቦርዱ የማሳወቅ እጩዎችን የማስመዝገብና ሌሎች የቅድመ ዝግጅት ስራዎችን ለማከናወን መዘጋጀታቸውንም አንስተዋል። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊና ነጻ እንዲሆን ፓርቲያቸው የበኩሉን አስተዋጽኦ ለማድረግ ዝግጁ ነው ሲሉ አረጋግጠዋል። ፓርቲያችን ሁልጊዜ ተሳታፊ መሆን ብቻ ሳይሆን በተቻለ መጠን አሸናፊ ሆኖም ለመውጣት ካሁኑ ቅድመ ዝግጅት እያደረገ ነው። ይሄንንም እንዴት ብዬ ነው ማስረዳህ? የዛሬ 1 ወር 2 ወር ለአባሎቹ ጥሪ አድርጎ አዲስ አበባ ላይ የአንድ የ2 ቀን ስብሰባ አካሂዶ እንደገና አዘጋጅቶት ያቀረበውን ይሄው የምርጫ ስትራቴጂ የሚለውን ማኑዋል አዘጋጅቶ ግንዛቤ አስጨብጦናል። በጣም ጥሩ ይዘናል። ለምሳሌ እያንዳንዳችን እጩዎች ባለን ሴሎች ነው የሚባለው ዶር ቱ ዶር እየሄድን ታዛቢዎቻችንን በማነቃቃት ያው የዘመኑ ሰባተኛው ምርጫ ለየት የሚያደርገው ያው ዲጂታላይዝ ኦር ሞደርናይዝ የሆነ ኦንላይን ስለሆነ ትንሽ የንቃተ ህሊናቸውን ምናዳብርበት ወይም ካፓሲቲ ቢልዲንግ ያው ዶር ቱ ዶር እያደረግን ነው። በምርጫ ቦርድ የእጩዎች ምዝገባና ሌሎች ተግባራትን በኦንላይን ለማከናወን የሚያስችል ዝግጁነት መኖሩን ደግሞ የፓርቲዎችን ድካም የሚያቃልል እንዲሁም ለፈጣንና ግልጽ አሰራር አዲስ ምዕራፍ የከፈተ መሆኑንም ነው ያመላክቱት። የፖለቲካ ምህዳሩ እየሰፋ መምጣት ሁሉም ፓርቲዎች የሚወዳደሩበትን እድል እንደሚፈጠር ገልጸው ይህንን ጥሩ አጋጣሚ በመጠቀም በሰባተኛው ጠቅላላ ምርጫ የህዝብን ድምጽ ለማግኘት እየሰራን እንገኛለን ብለዋል። እንደገና ደግሞ የአባላትን ምልመላ በማጧጧፍ አዳዲስ አባሎችንም እየመለመልን ነው። እንደገና ደግሞ ለቅድመ ምርጫ እጩዎችንም ብሔራዊ ምርጫ ቦርድ አቅርቡ ባለው መሰረት ቅድመ ምርጫ እጩዎችንም አቅርበናል። እንደገና ደግሞ በየጊዜው አዳዲስ የሚወጡትን መመሪያዎችና በምርጫ ቦርድ በኩል የሚመጡትን ሁኔታዎች በቅርብ እየተከታተልን ግንኙነት እያደረግንና በንቁ ተሳትፎ እያደረግን ነው። አሁኛ እንዲያው ካም በፊትም ነበረን ተወዳድረናል። በስድስተኛው የነበረው ክፍተቶች
ማለት የነበሩብንን ችግሮች ሁሉ አሁን ያስተካክለን እየሄድን ነው። ያው መሀል ላይ የአባላቶች መንጠባጠብ ነበረ፣ ሀገር መልቀቅ፣ መሞት፣ ለትምህርት ሌላ ቦታ መሄድ ነበረ። እነሱን አሁን በአዲስ አባላቶች ያው ምርጫውም ስለደረሰ የግድ አባላቶቻችን መብዛት ስላለባቸው እየተካል ያው ለምርጫው ተዘጋጅተናል። በምርጫው የተሻለ ሀሳብ ይዘው በመቅረብ ለመፎካከር እየተዘጋጁ መሆናቸውን ጠቁሞ በእስካሁኑ ሂደት ፓርቲው ለሚያቀርባቸው እጩዎች የአቅም ማጎልበቻ ስልጠና መሰጠቱን ጠቁመዋል። መጀመሪያ እመርጣለሁ የሚል ውስጡ መኖር አለበት። ቢኮዝ አገሩን ለማልማት የሚፈልግ ፓርቲ መምረጥ የራሱ ትልቅ አስተዋጽኦ ስላለው እና መመዝገብ ነው ያለበት። ተመዝገቡ ነው ማለት ብቻ የራስን የመምረጥ መብት በአግባቡ ተጠቅሞ መንግስት ለመመስረት ትልቅ የምንጠቀምበት መሳሪያ እንደመሆኑ መጠን በነቂስ ህዝብ ወጥቶ ካርዱን የሚወስድበት ሁኔታ መፈጠር አለበት። ሁለተኛው ህዝቡ ትልቁ የስልጣን ባለቤት ህዝብ ነው። ስለዚህ ህዝቡ በአግባቡ ያሻውን ፓርቲ የሚመርጥበት ምክንያቱም ምርጫው ተአማኒ ነው ስንል ለህዝባችን ነው ተአማኒ የሚሆነው። ስለዚህ ሰላማዊ ሲሆን ለህዝባችን ነው ሰላማዊ የሚሆነውና ከዛ አኳያ ህዝቡ ይበጀኛል የሚለውን ፓርቲ የሚመርጥበትን ሂደት አይ ቲንክ በአግባቡ የሚያስብበት ጊዜ እንደሚኖር ነው። አክቲቭሊ ተሳትፎ ማድረግ ይጠበቅበታል። ይሄን ካደረግን እንደገና ደግሞ ችግር ካለም ችግሩ በተቀመጠበት ፕሮሲጀር ችግሩ የሚፈታበት ለህዝቡ ግንዛቤ መስጠት ተገቢ ነው ብዬ ነው የማስበው። በቀጣይ ሀገራዊ ምርጫው ስኬታማ እንዲሆን ለማስቻል ሁሉም ሀገራዊ ኃላፊነቱን ሊወጣ እንደሚገባ መልእክታቸውን አስተላልፈዋል። የህፃናት የበይነ መረብ አጠቃቀም ደህንነትን ለማረጋገጥ በጋራ በትኩረት መስራት እንደሚገባ የሐረሪ ክልል ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልሃብ ገለጹ። በሐረሪ ክልል የዓለም አቀፍ የበይነ መረብ አጠቃቀም ደህንነት ቀን ደህንነቱ የተጠበቀ የበይነ መረብና ሰው ሰራሽ አስተውሎት አጠቃቀም ለታዳጊ ህፃናት አእምሮ ልዕቀት በሚል መሪ ቃል ከየካቲት 4 እስከ የካቲት 7 የንቅናቄ መርሃ ግብር እንደሚካሄድም ገልጸዋል። ሲሳይ ዘሪሁን ተጨማሪውን ያቀርበዋል። በሐረሪ ክልል የዓለም አቀፍ የበይነ መረብ አጠቃቀም ደህንነት ቀን ደህንነቱ የተጠበቀ የበይነ መረብና ሰው ሰራሽ አስተውሎት አጠቃቀም ለታዳጊ ህፃናት አእምሮ ልዕቀት በሚል መሪ ቃል ከየካቲት 4 እስከ የካቲት 7 የንቅናቄ መርሃ ግብር እንደሚካሄድ የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ አስታውቋል። የቢሮው ኃላፊ ወይዘሮ ረምዚያ አብዱልዋሃብ እንደገለጹት መርሃ ግብሩን አስመልክቶ በሰጡት መግለጫም ህፃናት የበይነ መረብ አጠቃቀም ደህንነትን ለማረጋገጥ በጋራ መስራት እንደሚገባ ተገልጿል። የህፃናት ጥበቃ ባለሙያዎችን፣ የፖሊስ አካላትን፣ የፍትህ ባለሙያዎችን አቅም የማጎልበትና የፖሊስና ህግ አሰራሮችን የማጠናከር እንዲሁም በበይነ መረብ ታግዘው የሚሰነዘሩ ማንኛውም የህፃናት ጥቃት ወንጀሎች ተደርገው በትኩረት ሊሰራባቸው ይገባል ብለዋል። በህፃናት ላይ የሚፈጸሙ የበይነ መረብ ጥቃቶችን ለመከላከልና ተገቢውን ምላሽ ለመስጠት የሚያስችሉ የጥቆማ ስርዓቶችን በመጠቀም ከፍትህ አካላት ጋር በቅንጅት መስራት እንደሚገባም እንዲሁም የአገልግሎት ተደራሽነትን ማሳደግ ይገባል ሲሉ አንስተዋል። የበይነ መረብ ተደራሽነት መስፋፋትና የዘመናዊ ስልኮች በፍጥነት መበራከት በታዳጊ ህፃናት የበይነ መረብ አጠቃቀም ላይ ያልተለመደ ባህሪና ስጋትን እየፈጠረ ይገኛል ብለዋል። ህፃናት ያለምንም ጥንቃቄና ደህንነት ወይም ድጋፍ በይነ መረብን መጠቀምና የራሳቸውን ተገቢነት የሌላቸው ይዘቶችን ወይም ፎቶዎችን በማህበራዊ ሚዲያ ብቻ ለሚያውቋቸው ሰዎች ማጋራት ታዳጊዎች ለአጭበርባሪዎችና ለሌሎች ጥቃቶች ሊያጋልጣቸው ይችላል ብለዋል። ወይዘሮ ረምዚ አክለውም በአጠቃቀሙ ዙሪያ የህፃናት ክህሎትን ማሳደግ፣ ማስተማር እንዲሁም የቤተሰቦችና ሌሎች ቅርበት ያላቸውን አካላት ግንዛቤ ከፍ ከማድረግ ጎን ለጎን ህፃናትን በተገቢው መልኩ ለመቆጣጠር የሚረዳ አጠቃቀም ስርዓት መዘርጋት ትኩረት ሊሰጠው ይገባል ሲሉ መልእክታቸውን አስተላልፈዋል። የዓለም አቀፍ የበይነ መረብ አጠቃቀም ደህንነት ቀን በዓለም አቀፍ ደረጃ ለ23ኛ ጊዜ በአገራችን ደግሞ ለሁለተኛ ጊዜ ደህንነቱ የተጠበቀ የበይነ መረብና ሰው ሰራሽ አስተውሎት አጠቃቀም ለታዳጊ ህፃናት አእምሮና ልህቀት በሚል መሪ ቃል በክልሉ ከነገ ጀምሮ በንቅናቄ እንደሚከበር ተነስቷል። በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ መውሰዱን የክልሉ ንግድ ልማት ኤጀንሲ አስታወቀ።
የኤጀንሲው ኃላፊ አቶ ሸሪፍ ሙሜ እንደገለጹት በክልሉ ምርትን በሚደብቁና ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ የተጠናከረ የክትትልና የቁጥጥር ስራ እየተሰራ ነው። ከሰሞኑ በተደረገ የቁጥጥርና ክትትል ስራም በዘይትና በማካሮኒ ላይ ያልተገባ የዋጋ ጭማሪ ባደረጉ 69 ነጋዴዎች ላይ እርምጃ መወሰዱን ገልጸዋል። አቅርቦትን በማሳደግ የገበያ ንረትን ለማረጋጋት በትኩረት እየተሰራ መሆኑን ያነሱት ኃላፊው በንግድ ተቋማት ላይ የተጀመረው ቁጥጥርም ተጠናክሮ እንደሚቀጥል ገልጸዋል። በክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ ኢስማኤል ዩሱፍም የተመራው የቢሮ አመራሮችም በሐረሪ ክልል በተለያዩ ገበያ ማዕከላት በመገኘት ምልከታ ማድረጋቸውን ከክልሉ መንግስት ኮሙኒኬሽን አገልግሎት የተገኘው መረጃ ያመለክታል። በክልሉ የሚገኙ የሐረሪና የኦሮሞ ባህላዊ ቤቶች የህዝቦችን የዘመናት ጥንታዊ አኗኗር እሴትን አግልቶ ከማሳየቱ ባሻገር የህዝቦችን የእርስ በርስ ትስስር እንደሚያጠናክሩ ተገለጸ። የዚህ ማሳያ እንዲሆንም የሁለቱም ባህልና እሴቶች የሚያሳይ በሐማሬሳ ባህል ማዕከል ቅጥር ግቢ ውስጥ የሚገኘው በገዳ ስርዓት የተገነባው የኦሮሞ ባህል ቤትና የሐረሪ ባህላዊ ቤት ቅኝት አድርገናል። የአብስራ አሰግድ ተጨማሪ አላት። የሐረሪና የኦሮሞ ህዝብ ለዘመናት አብረው የኖሩ የጋራ ታሪክና እሴት ያላቸው ህዝቦች ናቸው። የዚህ ማሳያ እንዲሆን የሁለቱ ባህልና እሴቶችን የሚያሳይ በሐማሬሳ ባህል ማዕከል ቅጥር ግቢ ውስጥ የሚገኘው በገዳ ስርዓት የተገነባው የኦሮሞ ባህል ቤትና የሐረሪ ባህላዊ ቤት ማሳያ ናቸው። በቅጥር ግቢ ውስጥ የተገነባው የኦሮሞ ባህል ቤት ቅርስና ውበቱ በአፍረንቀሎ ሁንበና ገዳ ስርዓት መሰረት አድርጎ የተሰራ መሆኑን የሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ምክትል ኃላፊ አቶ ናስር አህመድ ይናገራሉ። እንዲሁም የሐረሪ ባህላዊ ቤት በውስጡ የተለያዩ አገልግሎትና ትርጉም ያላቸው አስደሳች ይዘቶች እንዳሉትም ተናግረዋል። የባህላዊ ቤቶቹ ግንባታ ዘርፈ ብዙ አገልግሎቶች እየሰጡ መሆኑን የገለጹት ምክትል ኃላፊው እንደ ምስራቅ ኢትዮጵያ ሐረርን የቱሪዝም መዳረሻ ከማድረግ አንጻር ትልቅ አስተዋጽኦ እያበረከተ መሆኑን ገልጸዋል። ሐረር የምትታወቅበትን የመቻቻል፣ የመደጋገፍ፣ የመከባበር እሴቶችን ማሳያ መሆኑንም አክለዋል። የሁለቱን ህዝብ ወንድማማችነትና እህትማማችነት በማጠናከር ረገድ ትልቅ አስተዋጽኦ እያበረከተ መሆኑን ገልጸዋል። አቶ ናስር አህመድ አክለውም በክልሉ የሚገኙ ሁሉም ብሔር ብሔረሰቦችና ህዝቦች የጋራ ትርክትን በማጠናከር ለዘመናት አብረው የኖሩ መሆኑን ይናገራሉ። ሐረር ውስጥ አብዛኞቹ ነጠላ ትርክት አይበዛም። አብዛኞቹ የጋራ ትርክት ነው ያለው። ሁሉም ብሔር ብሔረሰቦች በጋራ ነው አብሮ የሚኖሩት። ሐረር ውስጥ ማን ነው የሚለውን ነገር ሰው ተለያይቶ እንደ ቤተሰብ እንደ አንድ ፋሚሊ ነው አብሮ የሚኖረው፣ አብሮ የሚበላው፣ አብሮ ሁሉ ነገር የሚያደርገው እንጂ እከሌ የሚለውን ነገር ያ ክፍፍል አመለካከት ሐረር ውስጥ የለም። ስለዚህ ለሀገራችንም ለህዝባችንም ወሳኙ ነገር አብሮ መኖር ብቻ ሳይሆን በፍቅር አብሮ መኖር ነው። ባህልን በማስተዋወቅ ረገድ ታሪክን ቀጣዩ ትውልድ እንዲያውቅ በሐማሬሳ ባህል ማዕከል ቅጥር ግቢ ውስጥ የተገነቡት የኦሮሞና የሐረሪ ባህል ቤቶች ትልቅ አስተዋጽኦ እያበረከቱ መሆኑን ተናግረዋል። አንድ ብሔር የማንነቱን ጥያቄ በሚያቀርብበት ጊዜ አንዱ የማንነት ጥያቄ ባህል፣ ቋንቋ፣ ታሪክን ነው አብዛኞቹ መሰረት አድርጎ ሲታገልም ሲጠይቅም የነበረው። ስለዚህ በሐረሪ ክልል ውስጥ በሐረሪም በኦሮሞም ባህላዊ ቤቶች እዚህ ባህል ማዕከል ነው ያለነው። የኦሮሞም እዚህ ነው ያለው፣ የሐረሪም እዚህ ነው ያለው። አብሮነትን ያሳያል። አብሮነት ማለት በቅድም እንዳስቀመጥከው አብሮነት በፍቅር ማለት ነው። አንዱ ለአንዱ ክብር መስጠት፣ አንዱ ለአንዱ ትልቅ ክብር በመስጠት አብሮ የመኖር ማለት በፊዚካሊ ብቻ ሳይሆን ባህላችንም ቋንቋችንም ሁሉ ነገር አብረን እንደዚህ አንድ ማዕከል ውስጥ መኖራችን ለሀገርም ለሌሎችም ተምሳሌት የሚሆን ነው። እንደዚህ አይነት የለም። እዚህ ኦሮሞ ቤት አለ፣ እዚህ ሐረሪ ቤት አለ። ይህንን ሁሉ ለእኛ በጣም ጸጋዎች ናቸው። አብሮ መኖር ያሳያል። የጋራ ትርክትን ከማጠናከር ባለፈ ቤቶቹ የቱሪስት ፍሰትን በመጨመር ከፍተኛ የቱሪዝም ገቢ እያስገኙ መሆኑን ነው የተናገሩት። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን።
የአፍሪካ ሀገራት ቀውስን የሚቋቋሙበትና ተጋላጭነትን የሚቀንሱበት ዘላቂ የፋይናንስ አቅርቦት ቋት እንዲፈጥሩ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጥሪ ያቀረቡ። በሌላ ዜና የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባና በ39ኛው የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ እየገቡ ይገኛሉ። እሌንሽ መልሲንግንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች። የአፍሪካ ሀገራት ቀውስን የሚቋቋሙበትና ተጋላጭነትን የሚቀንሱበት ዘላቂ የፋይናንስ አቅርቦት ቋት እንዲፈጥሩ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ጥሪ አቅርበዋል። በማደግ ላይ ያሉ ሀገራት ኢኮኖሚን አስመልክቶ የተዘጋጀ ዓለም አቀፍ ኮንፈረንስ ምክክር ላይ የተሳተፉ የሚገኙት የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዓለም የፋይናንስ ሴፍቲኔት የሚያገኙት የፋይናንስ አቅርቦት የተገደበ መሆኑን ገልጸዋል። በዚህ ምክንያት ሀገራት በራሳቸው ክምችትና የአይኤምኤፍ ድጋፍ ላይ ብቻ እንዲወሰኑ ማድረጉን አመልክተዋል። ዶክተር ኢዮብ ተካልኝ የውጭ ድጋፍ እየቀነሰ መምጣቱን ጠቅሰው የአፍሪካ ሀገራት የራሳቸውን ቀጠናዊ የፋይናንስ መዋቅሮችን በመፍጠርና ከዓለም የፋይናንስ ቋት ጋር በማስተሳሰር ተጋላጭነትን በጋራ ለመቀነስ መስራት እንደሚገባቸው አመልክተዋል። በሌላ በኩል የባንኩ ገዢ ወቅታዊ የዓለም እውነታዎችን በመቃኘት በአዲስ መልክ የተሻሻለውን የአይኤምኤፍ የኮታ ስርዓት ድጋፋቸውን ገልጸዋል። አይኤምኤፍ ኢትዮጵያ ያላትን የኢኮኖሚ ጥንካሬና እየተተገበሩ ያሉ መዋቅራዊ ሪፎርሞችን ከግምት ውስጥ በማስገባት የፋይናንስ ኮታ እንዲጨምር ጥሪ ማቅረባቸውን የገንዘብ ሚኒስቴር ለኢዜአ በላከው መረጃ አመልክተዋል። የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች በ48ኛው የአፍሪካ ህብረት የስራ አስፈጻሚዎች ስብሰባና በ39ኛው የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ እየገቡ ይገኛሉ። በዛሬው ዕለት አዲስ አበባ ከገቡ ሚኒስትሮች መካከል የሶማሊያ የውጭ ጉዳይ ሚኒስትር አብዲሰላም አብዲና የሴራሊዮን የውጭ ጉዳይ ሚኒስትር ሙሳ ቲሞቲ ካባ ይገኙበታል። እንዲሁም የሳህራዊ ዲሞክራቲክ አረብ ሪፐብሊክ የውጭ ጉዳይ ሚኒስትር መሐመድ የስልም ቤይሳትና የሞሪታኒያ የውጭ ጉዳይ ሚኒስትር ሞሐመድ ሳሌም ኦድ መርዞግ አዲስ አበባ ገብተዋል። ሚኒስትሮቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስቴር የስራ ኃላፊዎች አቀባበል እንዳደረጉላቸው የፋና ብሮድካስቲንግ ዘገባ ያመለክታል። በተመሳሳይ የናይጄሪያ፣ የማላዊ፣ የብሩንዲና የኮንጎ ሪፐብሊክ የውጭ ጉዳይ ሚኒስትሮች ትላንት አመሻሽ አዲስ አበባ መግባታቸው ይታወሳል። የህብረቱ የስራ አስፈጻሚ ምክር ቤቱ በመደበኛ ስብሰባው ለ39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅ ይጠበቃል። የኢትዮጵያ አየር መንገድ ባለፉት 6 ወራት 4.4 ቢሊዮን ዶላር ገቢ ማግኘቱን አስታወቀ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው የ6 ወራት የስራ አፈጻጸሙን አስመልክቶ እንደገለጹት አየር መንገዱ አዳዲስ የበረራ መስመሮችን መክፈቱ፣ የበረራዎችን ቁጥር መጨመሩና አዳዲስ አውሮፕላኖችን ወደ አገልግሎት ማስገባት ለተገኘው ከፍተኛ ገቢ ዋነኛ ምክንያቶች ናቸው። አየር መንገዱ የአገልግሎት አድማሱን ባሰፋ ቁጥር የገቢ መጠኑም አብሮ እያደገ መምጣቱን የጠቀሱት ዋና ስራ አስፈጻሚው ባለፉት 6 ወራት በርካታ የማስፋፊያ ስራዎች በስኬት መከናወናቸውን አብራርተዋል። አየር መንገዱ ያስመዘገበ ያለው ይህ የገቢ እድገት ለሀገሪቱ የውጭ ምንዛሬ ግኝትና ለኢኮኖሚ እንቅስቃሴ ትልቅ አስተዋጽኦ እንዳለው መናገራቸውን የኢትዮጵያ ፕሬስ ድርጅት ዘግበዋል። በመጪው የበልግ ወቅት የሙቀት መጠኑ ከመደበኛው ከፍ የማለት ዝንባሌ እንደሚያሳይና ይህም ከከፍተኛ የውሃትነት ጋር ተያይዞ በውሃ ሀብት ላይ ተጽዕኖ ሊኖረው እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር አቶ ፈጠነ ተሾመ የመጪውን የበልግ ወቅት የአየር ጠባይ ትንበያ አስመልክቶ በሰጡት መግለጫ መጋቢትና ሚያዝያ ወራት የዝናብ ስርጭቱ እየጨመረ በመሄድ አብዛኛውን የበልግ ተጠቃሚ አካባቢዎች እንደሚሸፍንም ጠቁመዋል። ይሁን እንጂ ከሙቀት መጨመር ጋር ተያይዞ የሚከሰተው ከፍተኛ የውሃትነት በውሃ ክምችት ላይ ጫና ሊፈጥር ስለሚችል አርሶ አደሩና አርብቶ አደሩ የሚገኘውን የዝናብ ውሃ በተለያዩ ዘዴዎች ሰብስበው ለደረቅ ቀናት ማከማቸት እንደሚገባቸው አሳስበዋል። ከዚህም ባለፈ ድንገተኛ ጎርፍና መብረቅ ሊከሰቱ ስለሚችሉ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግና በየቀኑ የሚወጡ አጫጭር የሜትሮሎጂ መረጃዎችን በንቃት እንዲከታተል ዋና ዳይሬክተሩ ጥሪ አቅርበዋል። በበልግ ወቅት የሚኖረው የአየር ሁኔታ ለሰብል ዝግጅትና ለእንስሳት መኖ መሻሻል መልካም አጋጣሚዎች ያሉት ቢሆንም ከሙቀት መጨመር ጋር ተያይዞ ለሚመጣው የውሃትነት ተገቢው ዝግጅት ሊደረግ እንደሚገባ አቶ ፈጠነ አስገንዝበዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የውጭ ዜና
የብሪክስ መስፋፋት በተወሰኑ ሀያላን አካላት ላይ የሚደረገውን የበላይነት ያስቀራል ሲል የብሪክስ ተማሪዎች ምክር ቤት ገለጸ። ህብረቱ እየተጠናከረ በሄደ ቁጥር ደግሞ የብዝሃ ኃይል እንዲፈጠር ያደርጋል የሚል እምነት እንዳላቸውም ገልጸዋል። ምስጋናው ኃይሉ ተጨማሪ ዘገባ አለው። ለብሪክስ መስፋፋት ዋነኛው ጉዳይ በምዕራባውያን ቁጥጥር ስር የወደቀው ዓለም አቀፍ ስርዓት ነው አለ የብሪክስ ተማሪዎች ምክር ቤት። ዓለም አቀፉ ስርዓት አሁን አስቸጋሪ ሁኔታ ላይ ይገኛል የሚሉት የምክር ቤቱ ፕሬዝዳንት ታምራት ተስፋዬ ለስፑትኒክ አፍሪካ አስተያየታቸውን ሲሰጡ አሜሪካ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን አፍና በመውሰድ የአንድን ሀገር ሉዓላዊነት የደፈጠጠችበት መንገድ ዓለም አቀፍ ስርዓት አደጋ ላይ እንደወደቀ የታየበት እንደሆነ ጠቁሟል። እንደ ዓለም ባንክ፣ የተባበሩት መንግስታት አይነት ዓለም አቀፍ ድርጅቶች ሁሉን ሀገራት ማገልገል ሲገባቸው በምዕራቡ ቁጥጥር ስር በመውደቃቸው የዓለም ሀገራት አማራጭ እንዲያው አድርጓቸዋል። በዚህም ብሪክስ የተሻለ መፍትሄ እንዲሆንላቸው ፍላጎት አላቸው። የ10 ሀገራት ስብስብ የበይነ መንግስታት አደረጃጀት ከዶላር ለመላቀቅ የሚያደርገው ጥረት ለታዳጊ ሀገራት ትልቅ እፎይታን የሚሰጥ ነው ሲሉም አክለዋል። መግዛት እየፈለጉ ነገር ግን የዶላር እጥረት ስላለባቸው ላልቻሉ ሀገራት በራሳቸው ገንዘብ መግዛት እንዲችሉ ከፍተኛ እድል ይፈጥራል። በእርግጥ ብሪክስ በአንድ ጊዜ ዶላርን ላይተካ ይችላል። በሂደት ግን ምንዛሬዎቹ እየተለመዱ ሲመጡ ሀገራት በራሳቸው ገንዘብ ኖት መግዛት እንዲሁም መቀየር ሲችሉ ቀስ በቀስ በዶላር ላይ ያለው ጥገኝነት እየቀነሰ ይመጣል የሚል እምነት አለኝ ብለዋል። በኩባ የነዳጅ እጥረት በመከሰቱ የካናዳ አየር መንገድ ወደ ሀገሪቱ የሚያደርገውን በረራ አቋረጠ። በረራቸው ለተሰረዘባቸው መንገደኞች በሙሉ አየር መንገዱ ሙሉ ክፍያቸውን እንደሚመልስና ሁኔታውን እስከ ግንቦት 1 ቀን 2026 ድረስ በቅርብ ክትትል እንደሚደረግበትም ታውቋል። ትዕይንት ደባልቄ ተጨማሪ ዘገባውን ታቀርበዋለች። ታዋቂው የካናዳ አየር መንገድ ኤር ካናዳ በኩባ በተከሰተው ከፍተኛ አውሮፕላን ነዳጅ እጥረት ምክንያት ወደ ሀገሪቱ የሚያደርጋቸውን በረራዎች በሙሉ ማቋረጡን አስታውቋል። አየር መንገዱ ውሳኔውን ያስታወቀው የካቲት 9 ቀን 2026 እንደ አውሮፓውያን አቆጣጠር ሲሆን ይህም በኩባ በሚገኙ አውሮፕላን ማረፊያዎች ነዳጅ በአስተማማኝ ሁኔታ እንደማይገኝ የሚገልጽ ማስጠንቀቂያ ከወጣ በኋላ ነው። ይህ የአየር መንገዱ ውሳኔ በአሁኑ ወቅት በኩባ የሚገኙ ወደ 3000 የሚጠጉ ካናዳውያን ቱሪስቶችን ያስጨነቀ ሲሆን ኤር ካናዳ እነዚህን ዜጎች ወደ አገራቸው ለመመለስ ባዶ አውሮፕላኖችን ወደ ኩባ እንደሚልክ ገልጿል። አየር መንገዱ እንዳለው ከሆነ በኩባ አውሮፕላን ማረፊያዎች ነዳጅ መቅዳት ስለማይቻል አውሮፕላኖቹ በቂ ነዳጅ ይዘው እንዲበሩ ወይም በሚመለሱበት ወቅት በሌሎች ሀገራት ቴክኒካዊ ቆይታ በማድረግ ነዳጅ እንዲቀዱ ይደረጋል። በኩባ የተከሰተው የነዳጅ እጥረት በሀገሪቱ የሚገኙ 9 ዋና ዋና ዓለም አቀፍ አውሮፕላን ማረፊያዎችን የሚጎዳ ሲሆን ይህም እስከ መጋቢት 11 ቀን 2026 ድረስ ሊቀጥል እንደሚችል ተገምቷል። ከኤር ካናዳ በተጨማሪ ዌስት ጄት እና ኤር ትራንሳት የተባሉ የካናዳ አየር መንገዶችም ተመሳሳይ የእገዳ ውሳኔዎችን አስተላልፈዋል። የኩባ መንግስት ለዚህ የነዳጅ እጥረት በአሜሪካ የተጣለውን የኢኮኖሚ ማዕቀብና ከውጭ የሚገባው ድፍድፍ ዘይት መቀነሱን እንደ ምክንያት ጠቅሷል። በረራቸው ለተሰረዘባቸው መንገደኞች በሙሉ አየር መንገዱ ሙሉ ክፍያቸውን እንደሚመልስና ሁኔታው እስከ ግንቦት 1 ቀን 2026 ድረስ በቅርብ ክትትል እንደሚደረግበት ታውቋል ሲል አልጀዚራ ዘግቧል። ክቡራት ተመልካቾቻችን በነገው ዕለት በአንዳንድ የሀገራችን ከተሞች የሚኖረውን የአየር ሁኔታ ትንበያና ዕለታዊ የምንዛሬ ተመንን ተከታትለን እንመለስ። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁ ሲመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከቀሪ የሐረሪ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ